ዛሬ ሀገር ጉዳይ ስንል ተፈጥሮ መሰረት ያደረጉ በተለይ የጂኦ ቱሪዝም ተብለው የተለያዩ ሀብቶች አሉንና እነኚህን ሀብቶቻችን እንዴት እየተጠቀምንባቸው ነው ስንል በስፋት እናነሳለን። ባልደረባችን መግደላዊት ደረጀ ከአንድ አንጋፋ የጂኦ ቱሪዝም ባለሙያና አስጎብኝት ጋር ቆይታ አድርጋ ነበረ። እኚህ ባለሙያ በተለይም ኢትዮጵያ ግሎባል ጂኦ ፓርክስ ኔትወርክ ላይ ቦታ እንዲኖራት ዓለም አቀፋዊ መድረኮች ላይም እየተገኙ ሀገርን እያስተዋወቁ ይገኛሉ። ቆይታቸው ምን ይመስል ነበር የሚለውን እንከታተላለን። አብረን እንቆይ። ተመልካቾች ስለ ጂኦ ቱሪዝም ልናነሳ ነው። ጂኦ ቱሪዝም ምንድነው? ሀገራችን በጂኦ ቱሪዝም ሀብት ምን ያህል የታደለች ናት? እንዴትስ እየተጠቀመችበት ነው የሚለው ላይ እናነሳለን። እንግዳ ጋብዘናል። እንግዳችን በታላቁ ኢትዮጵያ የአስጎብኚ ድርጅቶች ማህበር ምክትል ፕሬዝዳንት እንቁ ሙሉጌታ ናቸው። እኚህ እንግዳችን ላለፉት 30 ዓመታት በቱሪዝምና ስነ ምድር ላይ ሰርተዋል። አሁንም እየሰሩ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። አመሰግናለሁ ስለ ጊዜዎት። ጂኦ ቱሪዝም እንግዲህ ሰፊ ሀሳብ ነው። ከሱ ሀሳብ እንጀምር። ጂኦ ቱሪዝም ምንድነው የሚለውን እንገሩና እንጀምራለን። መጀመሪያ ጂኦ ሄሪቴጅ በሚለው ብንነሳ ጥሩ ነው። ምክንያቱም ጂኦ ቱሪዝም ሆነ ጂኦ ፓርክ ጂኦ ሄሪቴጁ ላይ ተመስርቶ የሚደረግ እንቅስቃሴ ስለሆነ ማለት ነው። ስለዚህ ጂኦ ሄሪቴጅ ማለት የስነ ምድር ቅርስ ማለት ነው። ጂኦ ቱሪዝም በእንግሊዘኛ ሆነ እንጂ በአማርኛው የስነ ምድር ሀብት ጉብኝት አካል ነው። ጂኦ ፓርክ ደግሞ ይሄንን እንቅስቃሴ ለቱሪዝም ብቻ የሚውል ሀሳብ ሳይሆን ለሳይንቲስቶች፣ ለሪሰርቸሮች፣ ለተመራማሪዎችና ለተማሪዎች የሚደረግ ይህንን ቅርስ ጠቅልሎ ወስዶ በማኔጅመንት ደረጃ ስናስቀምጠው ጂኦ ፓርክ ሆነ ማለት ነው። የኢትዮጵያ ጂኦ ቱሪዝም ሀብቷ ምን ያህል ነው ማለት ይቻላል? ይሄ በርከት ላሉ ዓመታት የተወሰንን ሰዎች ብቻ የምናውቀው ነበረ። አሁን ግን ዓለም አይኗን ከፈተች። ዩኔስኮም በስነ ምድር ላይ ዙሪያ ላይ በመሬት ታሪክ ላይ እያውጠነጠነ መጣ። ይሄንን አሁን ጂኦ ቱሪዝም ነው ጂኦ ፓርክ ነው ብለን ልንለይ እንችላለን። ኦኬ። አሁን ይሄ አንዱ እንደውም ወደ ጂኦ ፓርክነት ለመለወጥ ሀሳብ ላይ ያለ ሀሳብ የተሰነዘረለት ቦታ ቢኖር ይሄ የገራልታ ተራራ ነው። አፋርም ሌላኛው ነው አይደለ? አዎ፣ አፋር እንግዲህ ምንም ጥያቄ የለውም። ለምን ይሄ ትሪፕል ዳይቨርጀንት ፕሌት ማሪጂን የምንለው ሁነት የተፈጸመው እዚህ ላይ ብቻ ነው። ኮንሶም ሌላኛው እንግዲህ ለማስመዝገብ ካቀናቸው ምድሮች ውስጥ አንዱ የኮንሶ ምድር ነው። ይሄ ምድር የሚደንቅሽ ሁለት አይነት አገላለጽ አለው። ሳይንቲፊካል አገላለጹን እኛ ምናልባት ከኔም የበለጡ ፕሮፌሰሮች ሪሰርች የሚያደርጉ ሰዎች በደንብ ሰርተውበታል። ማህበረሰቡ ደግሞ የራሱ የሆነ ሚትስ አለው። ሚትስ ማለት በጂኦሎጂካል ሚትስ ንግርት አለው። ሲወርድ ሲዋረድ የመጣ የራሱ የሆነ ይሄ ጉዳይ እንዴት ተፈጠረ የሚል ትርክት አለው። ያ ትርክት ከሳይንቲፊካል ትርክቱ ጋር ሲገናኝ ለተጓዡ የሚፈጥረው ሀሴት ልነግርሽ አልችልም። እንደ መጨረሻ ማሳያ ሰሜን ተራሮችን እናንሳና ምን ያህል ተጠቅመንበታል የሚለውን ደግሞ እንመለከታለን። ሰሜን ተራሮች ላይ ደግሞ እስቲ ያለውን ሀብት እንግዲህ አሁን ባደረግነው ወርክሾፕ አማካኝነት ከዛ በፊትም የታወቀ ነው። ሰሜን ተራሮች ከዛሬ ብዙ ዓመት በፊት 1978 በፈረንጆች አቆጣጠር ይመስለኛል ጀምሮ የዩኔስኮ ወርልድ ሄሪቴጅ ሳይት ተብሎ ተመዝግቧል። አሁን ደግሞ ሌላ አብዮት አስነስተናል። ምንድነው? ወርልድ ሄሪቴጅ ሳይት ብቻ አይደለም። ካልቸራል የሆነውን እሳቤ ወይም ደግሞ ዋይልድ ላይፍ ወይም ደግሞ እንስሳትና እጽዋትን ብቻ በመያዙ ብቻ አይደለም ሊመዘገብ የሚገባው። ይሄ ቦታ ጂኦሎጂካሊ ፔኩላር የሆነ ለዓለም አቀፍ የስነ ምድር ጥናት ሊያበረክተው የሚችለው አስተዋጽኦ አለና በጂኦ ፓርክነት ይመዝገብልን ብለንም ልናመለክት ነው። እንግዲህ ብዙ ሀብቶችን አነሳ እንደው ለምሳሌነት የተወሰኑትን ጠቃቀስን። ነገር ግን ከነዚህ ከጂኦ ቱሪዝም ሀብታችን ምን ያህል ተጠቅመናል ማለት እንችላለን? ብዙ አልተጠቀምንም። እንደው ሞደስት ለመሆን ነው ጥሩ ሰው ለመሆን እንጂ ምንም አልተጠቀምንም ብል ምንም የሚያዳግተኝ ነገር የለም። ምክንያቱም መጠቀም ብንችል ኖሮማ በሰልፍ ነበር መጠቀም የነበረብን። ማለት ጎብኚዎቹ መሰለፍ ነበረባቸው። ቻይና ውስጥ እኮ ያለውን የጉብኝት ሁኔታ እናያለን። ኢንዶኔዥያ ውስጥ እንደኛው አይነት ምድር ያላቸው ሰዎች ናቸው እነሱ።
እና ኢንዶኔዥያ ውስጥ አሁን ወዳጆች አሉ። በየጊዜው ከነሱ ኢንፎርሜሽን አገኛለሁ። መሰለፍ ነበረባቸው ጎብኚዎች መሰለፍ፣ ሳይንቲስቶች መሰለፍ፣ አጥኚዎች፣ እነዚህ ተማሪዎች ተሰልፈው ወረፋቸውን ጠብቀው ነው እቺ ምድር ማየትና መጎብኘት የነበረባቸው። ያ አልሆነም። ያ እንዳይሆኑ የተለያዩ ንቃተ ህሊናውም ሊሆን ይችላል፣ ስለ ምድራችን ያለን አስተሳሰብ በራሱ ችግር ኖሮበት ሊሆን ይችላል። ትኩረት አለመስጠት በዘርፉ ጥሩ የሆነ መነቃቃት እንዲፈጠር ግንዛቤውም እንዲያድግና ተጠቃሚ እንድትሆን ሀገር ምን መደረግ አለበት? በጣም ጥሩ ነው። አሁን የመጨረሻው ደረጃ ላይ ደርሰናል። እንዲህ ከመከራከር አልፈን እስከ መጮህ ደርሰናል። በቃ ጮኸናል። ያንን ጩኸታችንን ግን ተሰምቷል። እንዲሁ ወደ መንግስት ብቻ መጣል አይደለም። ከኛ የሚጠበቅ አንድ ትልቅ ተግባር አለ። እሱ ምንድነው? ለምሳሌ አንድ በርድ የሚያይ ወፍ የሚያይ ሰው ሲመጣ ወፍ ማቅ ጋይድ አይመደብለትም። ግን ይሄንን አትሊስት ካሁን በኋላ ተመሳሳይ አይነት ጥፋቶች እንዳይደገም ይሄን እኛ ማስተካከል አለብን። መንግስት ደግሞ ቅድም ያልኩሽ ነው። መንግስት በመንግስት ደረጃ የሚጠበቀው ነው ፖሊሲውን ማስተካከል፣ ያን ፖሊሲ ተግባራዊ እንዲሆን ማድረግ እና ትኩረት መስጠት። አሁን በዚህ ሳምንት 2 ሳምንት ያየነው ታሪክ አለ። ቱሪዝም ላይ የተሰጠው ትልቅ የሆነ አቴንሽን አለ። ይሄ ነው የሚፈልገው። ይሄ አቴንሽን ግን ዓመታት ሙሉ መቀጠል አለበት። ለምን? ቱሪዝም ሚኒስቴር ተብሎ ሲቋቋም ሚኒስቴር መስሪያ ቤቱ ስራው ሌላ ነው። ይሄንን የማሟሟቅ ተግባር አንዳንድ የጎደሉ ነገሮችን የውጭ ዜጋው መጥቶ የማይንገላታበትን መንገድ ኢሚግሬሽን ሊሆን ይችላል፣ ከስተም ኦፊስ ሊሆን ይችላል፣ በጉዞ ላይ ሴኩሪቲ ጉዳይ ሊሆን ይችላል። እነዚህን ነገሮች ፋሲሊቴት የማድረግ የማቀናጀት ተግባር ሊወጣ ይገባል። ጥሩ። አቶ እንቁ ሙሉጌታ የታላቁ ኢትዮጵያ አስጎብኚዎች ድርጅቶች ማህበር ምክትል ፕሬዚዳንት ስለሰጡን ሰፊ የጂኦ ቱሪዝምና አጠቃላይ ዘርፉ ላይ ስላለው ሀሳብ በጣም አመሰግናለሁ። እኔም አመሰግናለሁ። እንቀጥላለን። ተመልካቾቻችን እዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን ስቱዲዮ እንግዶችን ጋብዘናል። በቱሪዝም ሚኒስቴር የኢትዮጵያ ኮንቬንሽን ቢሮ መሪ ስራ አስፈጻሚ አቶ ጌትነት ይግዛው እዚህ ስቱዲዮ አሉ። እንዲሁም የፕሬዠር ኢትዮጵያ አስጎብኝና የጉዞ ወኪል ባለቤትና ስራ አስኪያጅ እንዲሁም በዘርፉ ከ20 ዓመት በላይ ልምድ ያላቸው አቶ ናሆም አድማሱ እዚህ ስቱዲዮ ይገኛሉ። ሁለታችሁም በማለዳ ስለመጣችሁ እጅግ አድርገን እናመሰግናለን። ከዛ በፊት ተመልካቾቻችን አንድ ዝግጅት ይቀረናል። ከበረሃማው ዳሎል እስከ ቀዝቃዛው ዳሽን ተራራ ድረስ ኢትዮጵያ በቱሪዝም ሀብት የታደለች መሆኗ የሚታወቅ ነው። ኢትዮጵያ ያላትን የቱሪዝም ሀብት የኢኮኖሚ እድገት ምክንያት ለማድረግም በመንግስት በኩል ትልልቅ ስራዎች ተሰርተዋል። በሀገሪቱ ከተፈጥሮ ሀብት ባሻገርም በታሪክና በሃይማኖት ዘርፍም ሰፊ የቱሪስት መዳረሻዎች እንዳሉ ይጠቀሳሉ። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን እንዲሁም ደግሞ ምልከታውን ሊያጋራን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምን አደርክ? እንግዲህ ቀደም ብሎ የጂኦ ቱሪዝም ሀብቶቻችን በስፋት እያነሳን ነበርና ኢትዮጵያ ካላት የቱሪዝም ሀብቷ አንጻር እነዚህን ሀብቶች በአግባቡ መጠቀም ላይ ክፍተት አለ እያልን ነውና ለዚህ ምክንያቶቹ ምንድናቸው? ተጠቃሚነትን ካነሳን አይቀር ደግሞ ያው ከሌሎችም ሀገራት ጋር ያለን ነገር መነጻጸርም አለበትና ከሌሎች ሀገራት አንጻር እንደው ተጠቃሚነታችን ምን ደረጃ ላይ ያለው? እስኪ ምልከታን አጋራ። ሰላም ደህና አድር ያለውኝ እናንተ እንደምን አድራችኋል? ሀብታሙና ሰናይት እንግዲህ ኢትዮጵያ ይህን ሁሉ ሰፊ የቱሪዝም ሀብት አላት ብለን ካል ከዚህ በፊት በቱሪዝም ዘርፉ ይነሳ የነበረው ትልቁ ችግር አንዱ የመዳረሻ ወይም ደግሞ የመሰረተ ልማት አለመኖር አለመልማት ነበረ። ከዛ ባሻገር እነዛ ነገሮች ባለፉት 7 ዓመታት በመንግስት በኩል ትልቅ ትኩረት አግኝተው እነዛን ከመቅረፍ አንጻር ሰፊ ርቀት ወይም ደግሞ ብዙ ልማት መስራት ተችሏል። በእርግጥ ገና ቀሪ ስራዎችን የሚጠይቅ ቢሆንም በተለያዩ አካባቢዎች አሁንም ሰፊ የቱሪዝም ሀብት አለ። ለነዛም ቢሆን የመዳረሻ ልማቶች ገና የጋራ ርብርብና ጥረት የሚጠይቅ ቢሆንም በአብዛኛው ግን የመሰረተ ልማት መዳረሻ ችግሮቹ ተቀርፈዋል። አሁንም ድረስ እስካሁን ክፍተት ወይም ደግሞ ችግር ሆኖ የዘለቀው እነዚህ የተሰሩ መሰረተ ልማቶችን ጨምሮ የኢትዮጵያን የቱሪዝም ሀብት በሰፊው ማስተዋወቅ ላይ አሁንም ክፍተት አለ።
እያንዳንዱ ከዜጋም ይጀምራል እንደ መንግስትም ያሉ የኢትዮጵያ የቱሪዝም ሀብቶች እኒህ ናቸው። መጥተው ሊጎበኙ የሚችሉ ሃይማኖታዊ፣ ታሪካዊ እና የተፈጥሮ እንዲሁም ደግሞ ሰው ሰራሽ የሚባሉ ሰፊ የሆኑ ወይም ደግሞ በርካታ ተነግረው የማያልቁ ሁልቆ መሳፍርት የሆኑ የኢትዮጵያ የቱሪዝም ሀብቶች አሉ። እነዚህን አልምቶ በዓለም አቀፍ ደረጃ የተለያዩ ዘዴዎችን በመጠቀምም እነዚህን የማስተዋወቅና ለጎብኚዎች ክፍት በማድረግ ለጎብኚዎች ተደራሽ የማድረጉ ነገር ማስተዋወቁ ላይ አሁንም ክፍተቶች ይስተዋላሉ። እንግዲህ ኢትዮጵያ የቱሪዝም ዘርፉ የኢትዮጵያን ኢኮኖሚያዊ እድገት ለማረጋገጥ ከተሰጣቸው ሰፊ ትኩረት ደግሞ 5ቱ የእድገት ምሰሶዎች ተብለው ከተለዩት ዘርፎች መካከል አንዱ ቱሪዝም ነው። በዛም ነው ለገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ተብሎ በመንግስት በኩል ሰፊ የሆነ ኢንቨስትመንት እየፈሰሰበት ወይም ደግሞ ትልቅ ስራዎች እየተሰሩበት ያሉትም ለዛው ነው። ከዛ ባሻገር ደግሞ ቱሪዝሙ ስንመለከት ባለፉት በዚህ ዓመት እንኳ እስከ ሚያዝያ ወር 2017 ድረስ ወደ 1 ሚሊዮን የሚሆኑ ቱሪስቶች ኢትዮጵያን ጎብኝተዋል። በሚያዝያ ወር ብቻ እንኳ ወደ 100 ሺህ የሚጠጉ ቱሪስቶች ናቸው ኢትዮጵያን የጎበኙት። አሁን ላይ ያው ቱሪዝሙን ለማስፋት የተለያዩ የሚሰሩ ስራዎች መልካም አጋጣሚዎችን እየፈጠሩ ነው። በከተሞች እንደ ኮሪደር ልማት ልናነሳ እንችላለን። ሰፊ ምቹና ጽዱና ውብ እየሆኑ ነው ያሉት። ይህ ደግሞ ለቱሪዝም ተጨማሪ አይንን የከፈተ ጉዳይ ነው። ኢትዮጵያ በዓለም አቀፉ የዩኔስኮ ወደ 17 የሚደርሱ ቅርሶችን አስመዝግባለች። 12 የሚዳሰሱና 5 የማይዳሰሱ ተብለው ይህን ያህል ቁጥር ያለው ትልቅ የቱሪዝም ሀብት ያስመዘገበች ሀገር ኢትዮጵያ ከጎረቤት ሀገራት ጋር ለምሳሌ ኬንያን ብናነሳ ኬንያ በዩኔስኮ ያስመዘገበቻቸው ቅርሶች ወደ 8 ናቸው። ኢትዮጵያ ግን 17 ነው። እንመልከተው እንግዲህ ኬንያ 8 አስመዝግባ ሰፊ የሆነ ኢኮኖሚያዊ ድርሻን እየተጠቀመችበት ያለች ሀገር ናት። በ2024 በፈረንጆች እንኳን ብንመለከት ወደ $4 ቢሊዮን በላይ ገቢ ያስገኘችበት ነው። በ2024 በዛው ወደ 2 ሚሊዮን እና ከዛ በላይ የሚሆኑ ጎብኚዎች ኬንያን ጎብኝተዋል እና በኬንያ ደግሞ ሰፊ ትኩረት የተሰጠው ነው። ቀደም ሲልም እንግዲህ ኬንያ የመጀመሪያው የግብርና ነው ለኢኮኖሚው ድርሻውን የሚይዘው። ከግብርናው ቀጥሎ ቱሪዝም ነው ሁለተኛውን ድርሻ የሚይዘው ከጎረቤት ሀገራት ጋር በዚህ መልኩ ስናነጻጽረው። የኢትዮጵያ ግን 17 ዓለም አቀፍ የቱሪዝም መዳረሻዎችን እንኳን ይዛ ገና ከዛ በታች የሆነ ገቢ የምታገኝ ሀገር ናት። ስለዚህ እዚህ ላይ በሰፊው ሊሰራ ይችላል። በውጭ ያሉ የሚኖሩ ኢትዮጵያውያንም ሀገሬ የተለያዩ የቱሪዝም ሀብት ይህን የመሰሉ የቱሪዝም ሀብቶች አሉ ብሎ በማስተዋወቅም እንዲሁ እንደ ዜጋ ተኮር ዲፕሎማሲም ሊሰራበት የሚችል ዘርፍ ነው። ሀብታሙና ሰናይ እናመሰግናለን። ባልደረባችን ይመር ለሀሳብም በማልዳም ገብተ ለሰጠህን ቆንጆ መረጃ ከልብ እናመሰግናለን። መልካም ቀን ይሆነልን። አዎ ሰፋ ያለ ማብራሪያን የሰጠን ባልደረባችን ይመር። እዚህ ወደ ስቱዲዮ እንመለስና ከባለሙያዎቹ ደግሞ ያለውን ነገር እንከታተላለን። ቀዳሚው ጥያቄ ለአቶ ጌትነት እናድርግና እንግዲህ ኢትዮጵያ ካላት የተፈጥሮና የባህል ሀብት አንጻር ዘርፉን የኢኮኖሚ ተጠቃሚነት ለማግኘት በበቂ ሁኔታ እንዳልተሰራበት ይገለጻል። በዚህ ላይ እርስዎ ሀሳቡን ይስማሙበታል? ደግሞ ስለምን የሚለውን እስኪ እናንሳ። በጣም ጥሩ ነው። እንደምን አደራችሁ? ስለጋበዛችሁኝ በጣም አመሰግናለሁ። የኢትዮጵያ የቱሪዝም ዘርፍ ወደ 6 አስርት ዓመታት ሆነው እንግዲህ እድሜው አብዛኛዎቹ የቱሪስት መዳረሻ ቦታዎቻችን በ1972 እንደ ፈረንጅ አቆጣጠር አንድ የጣሊያንና አንድ የፈረንሳይ ባለሙያዎች መጥተው እንዳለሟቸው በሩት እንዳስቀመጧቸው የገበያ ልማት ስራውም እንዲሁ ኢትዮጵያ 13 ወር ጸጋ ተብሎ በዛ መሰረት ከለማ ያን ያክል እድሜ ያስቆጥሯል። ከዚህ ግባ የሚሉት ማህበራዊ፣ ኢኮኖሚያዊ፣ የስነ ምህዳራዊ ጠቀሜታ የለው። በቁጥርም ደረጃ ሲታይ በ2009 እንደ ፈረንጅ አቆጣጠር ወደ 829,000 ቱሪስት እንደመጣ የባህልና ቱሪዝም በወቅቱ ለብቻው የቱሪዝም ሚኒስቴር ሳይደራጅ የያዘው ዳታ ያሳያል። ስለዚህ ምንም አይነት ሀብት ቢኖረንም በአግባቡ ካልተሰራ ዘርፈ ብዙ ጠቀሜታዎች ሊኖሩት አይችሉም። ሁሌም ደግሞ በዛው መርገጥ አስፈላጊ አይደለም። ምክንያቱም ይሄ ዘርፍ የኢንዱስትሪያላይዜሽን ዘመን ኒውክለስ ነው የሚባለው። ምክንያቱም የአገልግሎት ዘርፍ በመሆኑ ምክንያት
በሁለተኛ ደረጃ የስራ እድል ሲፈጥር በጣም ሰፊ የሆነ የስራ እድል ሙያ ላለውም መካከለኛ ሙያ ላለውም ምንም ሙያ ለሌለውም ሰው የስራ እድል የሚፈጥር ነው። ከምንም ነገር በላይ ደግሞ ሪዮ ዲ ጄኔሮ ጉባኤ ላይ የዓለሙ የቱሪዝም ድርጅት ዲሞክራት የሆነ ድርጅት እንደሆነ ይሄ ዘርፍ ዲሞክራቲ የሆነ ዘርፍ እንደሆነ ምክንያቱም ማንም ሰው ሰርቪስ ከሰጠ ገንዘብ ይሰጣል። ስለዚህ ሙያ ያለው የሌለውም መካከለኛ ሙያ ያለውንም የሚያስተናግድ ከሆነ የሀገሪቱን አንኤምፕሎይመንት ሬት ሁሉ የሚቀንስ ከሆነ ከዚህ የበለጠ ኤኩቴብል የሆነ ኢኮኖሚ የሚገነባ ዘርፍ እንዴት ዲሞክራት አይባል ብለው በዲሞክራት ከሆኑ ዘርፎች መካከል ቱሪዝም አንድ ነው ብለው ሰይመውታል፣ ስም ሰጥተውታል። ስለዚህ አገራችን ውስጥ ሀብቱ መኖሩ ብቻ ሳይሆን በአግባቡ መያዝ አለበት። አንዴ መሰራት ብቻ ሳይሆን አንዴ መልማት ብቻ ሳይሆን ፔሪዮዲካሊ በየወቅቱ የሚሄድበት ሰው ነው፣ የሚረግጠው ሰው ነው። ብዙ ብዝሃ ህይወቶች ሊጠፉ ይችላሉ። በኬሪንግ ካፓሲቲ ምክንያትም ባህላዊ ሀብቶቻችን እንደዚሁ ሊጎዱ ይችላሉ። ሁሌ እየሰሩ መቆየት አይችሉም። አሁን ሁሉም ዲክላይን እያደረጉ ነው። በአዲስ መልክ ሪጆቬኔት እስኪያደርጉ አንዳንዶቹ የተጀመሩ ስላሉ በተለይ በጎንደር አካባቢ እየተሰራ ያለው ተግባር እንዲሁም በሐረር አካባቢ እየተሰራ ያለው ተግባር ሪጆቬኔት እንዲያደርጉ የማድረግ ጉዳይ ነው። ከዛ በተጨማሪ ኢትዮጵያ ትልቅ ሀገር ነች። 1.104 ሚሊዮን ኪሎ ሜትር ስኩዌር ስፋት አላት። በውስጧ ቅድም ሲወራ የነበረው የተፈጥሮ ሀብቶች ኢማንስ ናቸው፣ ሰፊ ናቸው። ምድር ላይ 1943 ተራራ ያለው ሀገር የለም፣ ኢትዮጵያ ውስጥ ነው ያለ። ተራራን መሰረት ያደረገ ቱሪዝም ገና አልለማም። ተራራ ብቻ ሳይሆን በተራራ ዘርፍ የሚመጣው ቱሪዝም ብቻ ሳይሆን ብዙዎቹ ተራራዎች ደግሞ እኛ ሀገር ቤተክርስቲያን ወይ ገዳማት ያሏቸው ናቸው። ስለዚህ ባህላዊና ተፈጥሯዊ ሚክስ የሆነ የቱሪዝም ልማት ሊሰራ ይገባል። ከምንም ነገር በላይ 25 ተራራዎች ከ4000 ሜትር ከፍታ በላይ ያሉን አንድም የተራራ ላይ ትራንስፖርት የለንም። ሌሎች ሀገር የቱሪስት ሞድ ኦፍ ትራንስፖርቴሽን አድርገው የሚጠቀሙበት ኬብል ካር፣ ፓራግላይዲንግ፣ ለትራከሮች የትራከር ሮድ፣ ለሮክ ክላይምበሮች እንደዚሁ ድንጋይ ላይ ለሚወጡ ሰዎች ለዛ ሁሉ ምቹ የሆነ ሀብት አለ፣ ግን አልለማም። በዚህ ምክንያት ነው እንግዲህ ሀገራችን ያለው ሀብት ሰፊ ቢሆንም በአግባቡ ሀገሪቱ አልተጠቀመችም እየተባለ የሚጠራው። አንድ መናገር የምፈልገው ኢትዮጵያ ከአፍሪካ በቀዳሚነት ለዓለም አቀፉ የቅርስ ድርጅት ዩኔስኮ ካስመዘገበቻቸው ውስጥ እናንተ ስትጠቅሱ የሰማሁት 17 የሚል ነገር አለ እና 39 ነው። ዝርዝሩ 39 ነው። አንደኛ ደረጃ ኢትዮጵያ ነች፣ ሞሮኮ ሁለተኛ፣ ቱኒዚያ ሶስተኛ፣ በአራተኛ ደረጃ ግብጽ ትቀጥላለች። 5 ባዮስፌር ሪዘርቭድ ኤሪያዎች አሉና መዠንግ፣ ከፋ፣ ሸካ፣ ያዩ እና ጣና ሐይቅና አካባቢው ወደ 9 ቴንታቲቭ ሊስቶች አሉ። ኢቭን ኢንዳንጀር ሊስት ውስጥ ገብቶ የሰሜን ተራሮች ብሔራዊ ፓርክ ከኢንዳንጀር ሊስት ወጥቶ ወደ ቴንታቲቭ ሊስት ውስጥ ገብቷል እና ቴንታቲቭ ሊስት ውስጥ ያሉት 9ኙም አይተሞቻችን በቀጣይ ጉባኤዎች በአግባቡ ከተያዙ ወደ ዋና የዓለም አቀፍ ቅርስነት ውስጥ ይገባሉ ማለት ነው። 12 የብራና መጽሐፎች አሉን፣ መጽሐፍ ሄኖክን ጨምሮ። እነዚህ ሲደመሩ 39 ፕሮፐርቲዎች ኢትዮጵያ ለዓለም ሕዝብ በዩኔስኮ አስመዝግባ የታሪኩም የባህሉም የወጉም ባለሀብት ናችሁ። አዝ ኢትዮጵያ ኢዝ ዘ ክራድል ኦፍ ሂውማን ካይንድ የሰው ልጅ መነሻ ከመሆኑ አንጻር እናንተ ናችሁ። የእናንተ ተግባር ስለሆነ አሁን እንድታስታውሱት ለእናንተ ሰጠናል ብለን ነው ለዓለም ሕዝብ የሰጠነው። ስለዚህ 39 የሚሆኑ ንብረቶችን ለዓለም ቅርስነት አስመዝግበናል። በጣም ጥሩ እንመለሳለን። አቶ ናም ወደ እርስዎ እንምጣ። እንግዲህ ላለፉት 20 ዓመታት በማስጎብኘትም የተለያዩ ቱሪዝም እንቅስቃሴዎች ውስጥ ማሳለፍ በጣም ትልቅ ልምድ ነው። ጥሩ ሀሳብም እንዲነሳ ምክንያት ይሆናል ብለን እናስባለን፣ መነሻ ይሆናል። በቱሪዝም ተጠቃሚ መሆን ያልቻልንበት እናንተ ደግሞ በፊናችሁ በራሳችሁ መንገድ ደግሞ የምታዩቸው ችግሮች አሉ ብለን እናስባለን እና መጠቀም ያልቻለው ለምንድን ነው? ቀደም ሲል በጣም ብዙ ሀብቶችን እሳቸውም ሲያነሱልን ነበርና ለምንድን ነው ያልተጠቀምነው መጠቀም ያልቻልነው እንደ ሀገር? በቅድሚያ በጣም አመሰግናለሁ ሀብታሙና ሰናይት። በዋናነት አቶ ጌትነት ከጠቀሰው በተጨማሪ
እንደ ሀገር ከፕራይቬት ሴክተርም እንደመምጣታችን መሬት ላይ ያሉትን ነገሮች ከግራ ቀኝ ወዲያ ወዲህ ስንመላለስን ብዙ የምናያቸው ነገሮች አሉና አንደኛ የማህበረሰቡ የንቃት ጉዳይ ነው። ሁለተኛ ኢትዮጵያ በአብዛኛው ከውጭ ቱሪስቶች ላይ ነው ብዙ ዲፔንድ የምናደርገው። ቱሪስቶችን ዳታም የምንይዘው ከውጭ ይሄን ያህል ቱሪስት ገባ በሚለው ነው። የሀገር ውስጥ ቱሪዝም ላይ ብዙ አልተሰራም። የሀገር ውስጥ ጎብኚ ራሱ እንደ ጎብኚ የማይቆጠርበት ሁኔታ ነው የነበረው። ሌላ ሀገር ስታዩ ብዙ አብዛኛው የቱሪዝሙን እንቅስቃሴ የሚያከናውነው የሀገር ውስጥ ማህበረሰብ ነው። እኛ ጋር ደግሞ የተገላቢጦች ነው። ኢንተርናሽናሉን ነው ከገቢውም አንጻር ትኩረት የምንሰጠው። አሁን የኮቪድ ጊዜ በተፈጠረው ሁኔታ ትልቅ የቤት ስራ እንዳልሰራን ያወቅነው የሀገር ውስጥ ቱሪዝም ላይ ነው። አሁን ትንሽ መነቃቃቱ እንዳለ እናያለን። ከዛ ባለፈ በተወሰነ መልኩ የመሰረተ ልማት ችግሮች ይኖራሉ በማንኛውም ቦታ ላይ። ይሄ ኦፍ ዘ ቢትን ትራክ የምንላቸውን ብዙ ተደራሽ ያልሆኑ በፎርዊል ብቻ የሚሄዱበት ቦታዎች አሉ። እንደ አድቬንቸርም ነው። ግን ሌሎች ሀገሮች ስናይ ደግሞ እነዛንም ቦታዎች በደንብ መንገዶችን፣ ፋሲሊቲዎችን በደንብ አድርገው አመቻችተው ፕሮሞሽኑን በዛው ልክ በደንብ ሰርተው ማግኘት ያለባቸውንም ነገር ታፕ ያደርጋሉ። ከዛው ላይ ተጠቃሚ እንዲሆኑ ማለት ነው። ማህበረሰቡንም በምን መልኩ ማስጠቀም ይቻላል የሚለውንም በየደረስንበት ቦታ ከሚገጥሙን እንከኖች ጋር እየተጋፈጠን አዌርነሱንም ኦን ደ ስፖት እየፈጠርን የቻልነውን ጥረት አድርገናል። አሁን ላይ የተወሰነ መሻሻል ነገሮች አሉ። ከዛ ባለፈ በናሽናል ሌቭል ሴክተሩ ምን ይፈልጋል? ሁሉም ላይ አሁን ጎረቤት ሀገሮችን ስናይ በቅርብ ኬንያን ነው ብዙ እንትን የምንለው። ከታክስ አኳያ ከፕሮፊት ላይ ብቻ ነው ጎረቤት ሀገሮች አሁን ታክስ የሚጠየቁት። ወደ እኛ ሲመጣ ደግሞ ከሆል ፓኬጁ ላይ ነው ታክስ የምንጨምረው። ያን ለንጽጽር ሲቀመጥ ኢትዮጵያ ውድ መዳረሻ ተብላ ትቀመጣለች እና አንዳንዴ እንደውም ወደ ኢትዮጵያ ለመምጣት ያስቡና ውድ ነው በሚል ጎረቤት ሀገር ሄደው ጉዟቸውን የሚያከናውኑበት ሁኔታ አለ። ኢቭን ወደ ኮንፈረንሱም ቱሪዝም ወደሚለውም ስንመጣ ብዙ አቀናጅተን ተናበን የመስራት ሁኔታዎች ስለሌለ ከተዛማጅ የመንግስት ሴክተር መስሪያ ቤቶችም ጋር ተሳታፊዎች ብቻ እዚህ መጥተው ሲሄዱ ኢትዮጵያ ያላትን ፖቴንሻል ምንም ባለማወቃቸው ወይ ከመምጣታቸው በፊት ጎረቤት ሀገር ሳፋሪ አድርገው ይመጣሉ ወይ ከመጡ በኋላ ይሄዳሉ። እዚህ ያሉ በመጡበት ሁኔታ ላይ ግንኙነቱ በትክክል ተቀናጅቶ ስለማይፈጠር ያንን አጋጣሚ ብዙ የምናጣበት ሁኔታዎች ተፈጥረዋል፣ አልፈዋልም በዛው ልክ ማለት ነው። በሌላ ሁኔታ ደግሞ በቅርብ ጊዜ እንግዲህ ሴፕቴምበር ላይ ወይ መስከረም አጋማሽ ላይ የኢትዮጵያ ቱሪዝም ሳተላይት አካውንት እንዲሁም የኢጋድ የ10 ዓመት ዘላቂ ቱሪዝም ማስተር ፕላን ላውንች ተደርጓል። ያ አሁን ለኢትዮጵያ እጅግ በጣም ትልቅ ፕላስ ነው። ምክንያቱም በዳታ የተደገፈ መረጃ ከሌለ በዓለም አቀፍ ደረጃም ተወዳዳሪነትን ሰብሮ ለማለፍ ትልቅ ቦታም ለመያዝ አዳጋች ነው የሚሆነው። እኛ አሁን ቱሪስት መጣ ስንል ብዙ ጊዜ ቱር ኦፐሬተሩ ብቻ የሚያስተናግደውን ሊታሰብ ይችላል። ግን በቱሪስት ቪዛ የሚመጣ ማንኛውም ኢትዮጵያዊ ሆኖ ትውልደ ኢትዮጵያዊ ዜግነት የቀየረም በቱሪስት ቪዛ ከመጣ ቱሪስት ነው የሚባለው እና ይሄን ያህል ቱሪስት ገባም ሲባል እነዛ ሁሉ ነገሮች ተደምረው ነው ኤክስፔንዲቸሩም በምን መልኩ ሊወጡ ይችላል የሚሉትም የራሱ የሆነ ቀመር አለው። እዛ ላይም ስለተሳተፍን አንዱም ቲም ስለነበርኩኝ ብዙ ክፍተቶችን ለመሙላት ሞክረናል እና ኢትዮጵያ ደግሞ አሁን ከአፍሪካ ውስጥ ካሉ ጥቂት ሀገራት የዚህ ቱሪዝም ሳተላይት አካውንት ባለቤት ሆናለች። ይሄ አንድ ስቴጅ ከፍ አድርጓታል። በዓለም አቀፍ ደረጃ ምን መረጃ አላት፣ ምን ዳታ አለ የሚለው ይሄ ነገር በቀጣይነት ሁልጊዜ በየአመቱ የሚሰራ ነገር ነው የሚሆነው። ከጎን ደግሞ የዚህ የኢጋድ ዘላቂ ቱሪዝም ልማትን ላውንች ማድረጉ በራሱ አሁን በቅርብ ጊዜ በተሰሩት ሜጋ የቱሪዝም መሰረተ ልማቶች ራሱ ጠቅላይ ሚኒስትሩ የሻምፒዮንነት ደረጃውን ወስደዋል። ያ እንግዲህ ለቀጣይ 3 አመታት ነው የሚቆየው። ሆኖም ግን ይሄን ነገር ማስቀጠል ከኛ ይጠበቃል፣ ከሁላችንም የቱሪዝም ሚኒስቴርም የግሉ ዘርፍም የሚመለከታቸውም ከላይ እስከታች ያሉትም ተቋማትም የማህበረሰቡ ክፍል ሁሉም ተናበው አንድ እጅና አንድ ልብ ሆነው በጋራ መስራት ይጠበቅባቸዋል። ያ ከሆነ
ሁሉንም ነገር ማሳካት እንችላለን ብለን እናስባለን። መልካም። ለአቶ ጌትነት እንግዲህ ቀደም ሲል በርከት ያሉ እኛ 17 ነው በዓለም ቅርስ የተመዘገበ እያልን ነበረ፣ ከዛም በላይ እንደሆነ እየገለጹልን ነበር። እነዚህን በሀገራችን ያሉ የቱሪስት መዳረሻዎችን በደንብ ያልተዋወቀበት ምክንያት ምንድን ነው? ማስተዋወቁ ላይ ያልተሰራው ለምንድን ነው የሚለውን እናንሳ። እንዲሁም ደግሞ ከዚህ ዘርፍ የኢኮኖሚ ተጠቃሚ እንድንሆን በቀጣይ ምን ስራ መሰራት አለበት? በጣም ጥሩ ጥያቄ ነው። ማስተዋወቅ እንግዲህ ያው በሳይንሱ በቱሪዝም ሳይንስ ሁለት አይነት የማስተዋወቅ ስርዓት ነው ያለው። አንደኛው ባህላዊ ማስተዋወቅ የሚባል ወይም ትራዲሽናል ፕሮሞሽን የሚባል ነው። ሌላኛው ደግሞ ባህላዊ ያልሆነ ወይም ነን ትራዲሽናል ፕሮሞሽን የሚባል ነው ሳይንሱ የገበያ ሳይንሱ የሚያስቀምጠው። ትራዲሽናል ፕሮሞሽን የሚባሉት ለምሳሌ ሰው ወደዚች ምድር መጥቶ አድጎ ወደ ትምህርት ገበታ ሲገባ በየደረጃው የዓለም ታሪክን ስልጠና ወይም ኮርስ ይወስዳል። ዓለም ታሪክ ላይ የሚቀመጡት ደግሞ በዓለም አቀፍ ቅርስነት የተመዘገቡ ሀብቶች ናቸው። ለምሳሌ የግሪኩን አክሮፖሊ ብትወስጂ የፕሮሞሽን ማቴሪያል ብሮሸር፣ ፎልደር፣ ትራከር ወይም የኤሌክትሮኒክስ ሚዲያ ያስፈልገው ኦልሬዲ ትምህርት ካሪኩለም ውስጥ የተካተተ ስቶት ስለሆነ፣ የህንድ ታጅ መሀልን ብትወስጂ እንደዚሁ፣ የጣሊያንን ኮሎዚየምን ብትወስጂ እንደዚሁ፣ የግብፅን ፒራሚድ ብትወስጂ እንደዚሁ ነው። አገራችንም ውስጥም የቅዱስ ላሊበላ ውቅር አብያተ ክርስቲያናትን ብትወስጂ እንደዚህ ናቸው። አሁን እነዚህ የጠራውልሽ የዓለም ድንቅ የሚባሉት ወርልድ ወንደር የሚባሉት ሀብቶች ናቸው። እነዚህ ኦልሬዲ ፕሮሞሽን የተደረጉ ናቸው። በየ6 ወሩ የዓለም አቀፉ የቅርስ ድርጅት ዩኔስኮ መጽሔታቸው ላይ ያወጣሉ። ጎግል ላይ ገብቶ ሰው ብራውዝ ቢያደርግ የሚያገኛቸው ሀብቶች ናቸው። ለነዚህ ምንም አይነት የፕሮሞሽን ማቴሪያል አያስፈልግም። አልፎ አልፎ የሚቀሰቅስ ሞቲቬት የሚያደርግ ስራ ያስፈልጋቸዋል። ናን ትራዲሽናል ፕሮሞሽን የሚያስፈልገው ግን አዲስ ፕሮዳክት ነው። ለምሳሌ ገበታ ለሀገር፣ ገበታ ለሸገር፣ ገበታ ለትውልድ፣ ጎርጎራ ላይ፣ ኮይሽ ላይ ወይም ወንጪ ላይ የተሰሩት ሀብቶች አዲስ ፕሮዳክቶች ናቸው። እነዚህ ፕሮሞሽን ይፈልጋሉ። ሲቲ ውስጥ ከተማ ውስጥ ያሉ ሲቲ ፓርኮች በአጠቃላይ ፕሮሞሽን ይፈልጋሉ። ሳይንስ ነው ገበያ። ማርኬት ታርጌት የምታደርገውን ሰው መሰረት አድርገህ ቀለሙንም ሀሳቡንም ቋንቋውንም መርጠ ለዛ ሰው ተደራሽ ማድረግ አለብን። በዚህ ምክንያት ነው የቱሪዝም ማርኬት ብቻ ሳይሆን ኢንጀነራል ማርኬት ሳይንስ ነው የሚባለው። ለአብነት ያክል ብጠቅስላችሁ እንደው ጊዜው አጠር ስለሚል ነው እንጂ የጃፓን ቱሪስትን ታርጌት ካደረግሽ ቅድም ባለው ወንድሜ ኢትዮጵያ ቱሪስት ሳተላይት አካውንት ኢትዮጵያ የማርኬት ስትራቴጂዋ ወደ ጃፓን ይሄዳል ከተባለ ከቀይ ከለር ራስህን አቮይድ ማድረግ አለብህ። ጃፓኖች ቀይ ከለር ስለማይወዱ የሚያስተናግዳቸው ሰው ጥቁር ቲሸርት፣ ጥቁር መነጽር አድርጎ አያስተናግዳቸውም። ምክንያቱም ይሄ ሰው ኬጂቢ ነው፣ ሞሳድ ነው ወይ ሲአይኤ ነው። ይረበሻል ህይወታቸው። ቶሎ ካንተ መላቀቅ ነው የሚፈልጉት። ሰውን ይዘህ ማቆየት አለብህ። ብዙ ስታቆየው ብዙ ስፔንት ስለሚያደርግ፣ ብዙ ስለሚበላ፣ ብዙ ስለሚከፍል፣ ብዙ ለሆቴል ይከፍላል፣ ለጋይዶች፣ ለቱር ካምፓኒዎቹ፣ ለታክሲዎቹ ይከፍላል። ስለዚህ ይህንን ሳይንስ አፕላይ አድርጎ የሀገራችን ቱሪዝም ሀብት ማስተዋወቅ ይገባል። አዎ ማስተዋወቅ ይገባል። ለረዥም ዘመናት ለአምስት አስርት ዘመናት በማህበራዊ ዘርፍ ነው የነበረ ቱሪዝም። አሁን ነው እውነትም ከኢትዮጵያ ብሔራዊ ባንክ ካለው ዶላር አንድ ቱሪስት መጥተው በአንድ ቀን ስፔንት የሚያደርጋት ፕላስ ነች። ስለዚህ ኔት ፕሮፊት ነው ሃርድ ከረንሲ የሚያመጣ ያን ያክል የስራ እድል የሚፈጥር እንዴት ብሎ ነው ማህበራዊ ዘርፍ የሚኖረው? ስለዚህ ዛሬ 4 ዓመት በለውጡ በለውጡ አመራር በታየው እይታ መሰረት ይሄ ዘርፍ ማህበራዊ ዘርፍ ሳይሆን ኢኮኖሚያዊ ዘርፍ ነው መሆን ያለበት። ለዛውም ከአምስቱ የኢኮኖሚ የሀገሪቱ ምሰሶዎች አንዱ መሆን አለበት ተብሎ የዛሬ 4 ዓመት የቱሪዝም ሚኒስቴር ተዋቀረ። እንደ ሚኒስቴር ተዋቅሮ ስራውን ይዞ በሚሰራበት ጊዜ ታይም ግሬት ፋክተር አጭር ጊዜ ነች። በዚህ አጭር ጊዜ ለውጥ
በጉጉት የምንፈልግ ከሆነ ተሳስተናል። ታይም ፕሌስ ኮንዲሽን ያስፈልጋል። ቀስ ብሎ ነው እድገቱ። ምክንያቱም ኢትዮጵያ ትልቅ ሀገር ነች፣ ሰፊ ነው ኢኮኖሚው። በዛ ውስጥ ሰርጾ ገብቶ አውትሻይን ለማድረግ ኢት ኒድ ታይም። እንቸኩላለን ውስጣችን ፍላጎታችን ከመብዛቱ የተነሳ። በጣም ጥሩ እናመሰግናለን እንግዶቻችን። ሰዓታችን ይገድበናል። ዞሮ ዞሮ ይሄን ጉዳይ በዚህ መንገቱ አይደለም ተጨማሪ ጊዜያትን ወስደን እንዲሁ ለተመልካቾቻችን ተጨማሪ መረጃዎችን የምናደርስ ነው የሚሆነው። ስለመጣችሁ ለጊዜያችሁ ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ። መልካም ቀን ለሁለታችሁ። እግዚአብሔር ይስጥልኝ። እናመሰግናለን።